ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? ወንድሞች ካሉ አስገባቸው። እሺ ሲመጡ ይምራን ወንድሞች ካሉ ዳዮቻችን ካሉ ዛዶችም ካሉ አስገቡ። እንትኖች ማለት ነው አድሚኖቹ አጠቃላይ ማለት ነው። ምንድነው መሰላችሁ ዛሬ የመጣንበት አላማና ኢላማ ሁለት ወንድሞች አሉ፣ በንጽጽር ላይ የሚሰሩ ወንድሞች አሉ። ያው ስም መጥቀስ ያልፈለግነው የአንገታቸውን ላለማስደፋትና ላለማሳቀቅና ላለማሸማቀቅ ነው እና ለሁለቱ አይፓድ ለመገዛት አስበን ነበር። ታብሌት ንጽጽር ላይ ሲሰሩ ዶክሜንት አድርገው ይወያያሉ፣ አብዛኛው ውይይት የሚያደርጉ ናቸው። ለነሱ ታብሌት ለመግዛት ነበር አስበን ነበረ። ያው በተቋማችን ውስጥ ኃላፊነቱ ወስዶ ገዝቶ እንዲሰጣቸው ለማድረግ ማለት ነው፣ በተቋሙ ማለት ነው። ተውሂድ ኢስላሚክ አፖሎጂስት የሚባለው ወይም ደግሞ ወሂድ ዕቅበተ ኢስላም ማህበር የሚባለው ማህበራችን በዛ አካውንት ውስጥ ገንዘብ ይገባና በዛ አካውንት ታብሌታቸው ይገዛል ማለት ነው ኢንሻአላህ። እና የሚያስፈልገን የብር መጠን 120 ሺህ እንደሆነ ነው ያለን ኢንፎርሜሽን ማለት ነው። ኢንሻአላህ የተቋሙ አካውንት አለ። በተቋሙ አካውንት የቻላችሁትን ያክል አታስገቡላቸውና እነሱ ይሰራሉ ማለት ነው። አብዛኛው እኛውን የለውም ራሱን ንጽጽር ላይ አብዛኛው ማለት ነው። ምናልባት ብመጣ ከዚህ በኋላ በወር አንዴ ምናምን ብመጣ ነው። ብዙ የሚመቸኝ ሁኔታ ውስጥ አይደለም ያለሁት። ስለዚህ እነዚህ ልጆች ግን በጣም እየሰሩ ነው ያሉት፣ ጥሩ በመስራት ላይ ነው ያሉት። ግን እንትን የላቸውም፣ ዶክሜንት ማስቀመጫ እንትን የላቸውም፣ ፋይል የሚያስቀምጡበት ነገር የላቸውም። በተቻለ አቅም ተቋሙ እንደዚህ አይነት ነገሮችን አንድ ላይ ከእናንተ ጋር በመተባበር ወደፊት የሚሄዱበትና የሚያስኬዱበትን ነገር አንዳንድ ነገሮችን ለማመቻቸት እንገደዳለን ማለት ነው። እንግዲህ ከይቅርታ ጋር ያው ጥያቄውን ስጠይቃችሁ ትንሽ እንትን የሚልም ቢሆንም ግን ለራሳችሁ ነው ማለት ለኡማው ተብሎ ነውና ሰው የቻለውን ያክል ጠጠር ቢያበረክት የተወሰነ ነገር አሻራውን ቢጥል ጥሩ ነው፣ አጀር አለው ብዬ አስባለሁ። ለአንድ ሰው 50 ሎሚ ለአንድ ሰው ሸክም ነው፣ ለአንድ ሰው ግን ብርቁ ነው ይባላል። እና የቻላችሁትን ያክል አንዳንድ ሺህ ብር እንኳን እንትን ብትሉ 100 ሰው አለ ራሱ አንዳንድ ሺህ እንኳን ብታርጉ 120 ሰው በቂ ነው እዚህ ማለት ነው ያለው ማለት ነውና ኢንሻአላህ እስቲ ኢምራን ሐሳቡ ካልገባችሁ ሪኩዌስት ላኩና ማብራራት እንችላለን ማለት ነው፣ ግልጽ ካልሆነ ማለት ነው። ኢምራን የምትለው ነገር ካለ የተወሰነ ጨምርና የተቋሙን አካውንት ታሳያቸውና ያው የተባለው 120 ሺህ ብር እንትን ይበልና ታብሌት ሲገዛ ያ የተገዛውን ታብሌት ደግሞ ይኸው ተገዝቷል ብለን በቪዲዮ ደረጃ እናሳያለን ማለት ነው ኢንሻአላህ። አላህ ካለ ማለት ነው። አላህ ይዛ ሰዎች ይበለን። ኢንሻአላህ ቆይ አንዴ አካውንት ኮፒ እያደረኩት ነው። እሺ ተውሂድ እጀዛ ካለ በደንብ ገልጸዋል። አንዴ አካውንቱን ብቻ አውጣላቸው። ተውሂድ ኢስላሚክ እሺ ያ ጀማ አካውንቱ ነው። እሺ ግን አንዴ ሪፖርት እንዲያደርጉ መሀል ኮኮብ ላድርግበት። ያው ይታያችኋል ያስባሉ። አጠልቀኝ ኡስታዚ። እሺ ራስህ ማተለቅ ትችላለህ እኮ ራስ እኔ እንጂ አልመጣልኝም። እስቲ ራስህ ማተለቅ ትችላለህ ግን ጀዛከላ ያ ጀማ አካውንቱ ነው። እሺ መሀል ላይ ኮኮብ የማያደርግበት ቲክቶክ እንደዚህ ጋር ቀጥል ኡስታዚ። ብዙ ጊዜ የለኝም። ያው እንትን ብትሉ ጥሩ ነው። ቶሎ ጨራርሰን ሪሲት ለኢምራን ላኩለት ወይም ለኡስታዝ ጀማል ኢንሻአላህ ለከሁለት አንዱ ላሉት አድሚኖች እንዲሰጡ ችግር የለም። ያ ጀማ ተውሂድ ኢስላሚክ ሶሳይቲ የሚለው ሶሪ በዚህ አካውንት ማስገባት ትችላለች። ባረከላሁ ፊኩም። ሲስተም አላቸው ጀማል ኡስታዝ ጀማል 120 ሺህ ነው በቃ የተፈለገው 120 ሺህ ብር ብቻ ነው። 120 ሺህ ብር ነው የተፈለገው። 120 ሺህ ብሩ ያው እንትን አዳዲስ ለገባችሁ ልጆች ሁለት ንጽጽር ላይ የሚሰሩ ወንድሞች አሉ። ታብሌት የላቸውም፣ ታብሌት የሆነ በቂ የሆነ ታብሌት የላቸውም እና ቆንጆ የሆነ ታብሌት ለመግዛት ፈልገን ነበረ ሁለት ማለት ነው። እና አንድ ሰው እንደውም ጭራሹኑ የሚያስፈልገው አይ ቲንክ ወደ 100 ሺህ ምናምን አካባቢ ነው። አንድ ሰው 80 ሺህ ብር ሰጥቶናል። አልሐምዱሊላህ ማለት ነው 80 ሺህ ስለሰጠን አሁን የቀረውን ነው የተናገርነው ማለት ነው። 120 ሺህ ምናምን አካባቢ ነው የሚቀረን። 120 ሺህ ነው የሚያስፈልገው። በተቋሙ አስገብታችሁ እንትን ማለት ትችላላችሁ ማለት ነው። እንዲገዛላችሁ ይደረግና ያ የተገዛው ታብሌት
ወይ ኢምራን ሲመቸው ወይ ኡስታዝ ጀማል ይሄው የተገዛው ታብሌት ብሎ ሁለቱን ታብሌት ያሳያል ማለት ነው። ሁለቱም ታብሌት የተገዛውን ታብሌቶቹን ያሳያል ማለት ነው። አዳዲስ ታብሌቶች ማለት ነው። በጣም ሃየር ሌቭል ያለው ቆንጆ የሆነ ታብሌት ነው የተፈለገው። ዶክሜንት በደንብ እንዲይዙና እንዲወያዩ ማለት ነው። ውይይት ላይ ለውይይት ለምናምን እንዲጠቅማቸው ለማስተማርም እንዲጠቅማቸው ለዛ ነው ራሱ ማለት ነው። ከዛ አንጻር ነው የምትነይቱ ሰዎች ካላችሁ አንዳንድ አሳዩና ግቡ ማለት ነው። የተፈለገው 120 ሺህ ነው። ኦልሞስት 80 ሺህ ኦልሬዲ ጨርሰናል። የአንድ ታብሌት ዋጋ 100 ሺህ ነው ማክስ ከነ ትራንስፖርቱ ብለዋል። እና የሚገባው ተቋም ውስጥ ነው። እሺ አብሽሩ። የሚገባው ተቋም ውስጥ ነው። ተቋም ውስጥ ነው የሚገባው። የሚገዛውም ተቋሙ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል መርሀባ። ምናልባት ያላቸው ሰዎች ይግቡ አይደል? ኡስታዝ ገስት ላይ ገብተው ይነይቱ ይቡና ምርጥ ጥራ እናደርግላቸዋለን። አንድ ቁጥር ጻፉ። ንያ ያላችሁ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሂር ወይ ኡስታዝ እንትን የተላከበት ስሊፑ በማን ኢንቦክስ ላይ ነው የሚላከው ወይ ለኢምራን ላኩለት? ኢንቦክስ ለኢምራን ወይም ደግሞ ኡስታዝ ጀማል መርሐባ። ሁለት አንዱ መርሐባ። እሺ እሺ አላህ ይቀበል። አሚን አሚን። አባታ እናንተ የምታስቡት የብር መጠን ነው። እኛ የብር መጠን አይደለም። ራሱ በትንሽ በትንሽ እያደረግን 120 ሰው ካለ በቂ ነው። ራሱ 600 ሰው ነው ያለው። አንጽጽር ላይ ስለሚለው ነው። ያው እኔ በወር አንዴ በ15 ቀን አንዴ በ3 ሳምንት አንዴ ብቅ እላለሁ ኢንሻአላህ። የቻልኩትን በስችል እመጣለሁ። አሁን ግን በጀስት ወንድሞች ስላሉ እነሱ ቦታውን ሸፍነው ስራዬ ብለው በቃ እንደዛ እንዲሰሩ ፈልጋለሁ ማለት ነው። ኢንሻአላህ አላህ ይቀበላቸው። እሺ ጄላኒ አለ ጄላኒ ማሂሩ ያ አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግማሹን አስገባለሁ 60 ሺህን አስገባለሁ ኢንሻአላህ። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። አላህ ይቀበልሽ። በወጣው የተካ የወንጀልሽ ማበሻ አላህ ያደርግልሽ። አጀር የምታገኝበት አላህ ያደርግልሽ። ይሰማል አይሰማሽም? የኔ ኮፕሊንክ እናደርጋለን። ኧረ ኮፕሊንክ እናደርጋለን። በስንት ጊዜ አንድ ጊዜ ነው የመጣሁት። ራሱ ምናምን ብዙ አስቸጋሪ ሰው አይደለም። በስንት ጊዜ አንድ ጊዜ በመጣ ሪፖርት ያደርጉብኛል አካውንቴን። ኧረ ተው ሰዎች። ማሻአላህ አላህ ይቀበልሽ። አለሽ እህታችን ይሰማሻል? ይሰማሻል? ሙት ነች ኡስታዝ፣ ሙት ነች። ኦኬ ሚዩት ነሽ። ሚዩትሽን አንሺ። የኔ ኔትወርክ ይሁን አላውቅም፣ ግን ምንም አይሰማም። አይ ሆፕ ሰምታችሁኛል ብዬ አስባለሁ። እኔ ዱዓ ያደረኩልሽን ሰምተሻል? እኔ ዱዓ ያደረኩልሽን ሰምተሻል? የተሰማ ታዲያ ኡስታዝ ጀማል በውስጥ ወይ አውራትና ኢንሻአላህ። መርሐባ። እሺ ፎሎ ሊመልስላት ፎሎ አድርግኝ። እሺ ጀላኒ አለሽ? ጀላኒ መሰለኝ ስሟ አለሽ? ይታችን አለ ጀላኒ አለው ጀላኒ። እሺ ሰምተሽኛል ነው ያወራሁትን? እሺ ሄዱ። ወደ ሌሎች ካላችሁ እንትን ማለት ትችላላችሁ። ሌሎች ካላችሁ ሌሎች ወንድሞች እና እህቶች ካላችሁ ንገሩኝ። ሰዓት ብዙ ስለሌለኝ ሰዓት ልጠቀም እኔ። ሀሳቡ ያልገባችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ወንድሞች እና እህቶች ከስር ያላችሁ ያልገባችሁ ካላችሁ ሀሳቡ ያልገባችሁ ካላችሁ ማለት ነው። ከስር ማሂር የሚል ሌላ ስም ያለው ካላችሁ እንትን በሉ።
ምናልባት እንደ 60 ሺህ ብር ነው የሚቀረው ኡስታዝ። አጠቃላይ 120 ሺህ ነበር የሚያስፈልገው። ወይ ደግሞ ኢምራን ፎሎ ባክ አድርጉኝና ላክላችሁ ደረሰኝ። እሺ ማሄር ያው ይመልስልሃል። እሺ ኡስታዝ መልሽ ያላለ ይደርሳል። ዝም ብለህ ብልከውም ይደርሳል። የረበሸ ከሆነ ካስቸገረ እና 60 ሺህ ብር አስገባለሁ ብላለች። የተቀረው 60 ሺህ ብር ነበረ። አንዲት እህታችን ደግሞ 5 ሺህ ብር እችላለሁ ብላለች። የሚቀረው 55 ሺህ ብር ነው ማለት ነው። ስለዚህ 55 ሺህ ብሩን ለ5 ለ6 ለ7 20 ብትካፈሉት አሚር 10 ሺህ ብር ማሻአላ አላህ ይቀበልህ። አላሁ አክበር አላሁ አክበር። አላህ ይቀበልህ። በወጣው ይተካ። አላህ አጅር የምታገኝበት ያርግልህ። አሜን። እዚሁ አያስቀርብህ ሰደቃህን። ቤተሰቦችን አላህ ይጠብቅልህ። የሞቱ ሰዎች ካሉ ከቤተሰቦች መካከል አላህ ጀነት ፊርደውስን ይወፍቃቸው። ቀብራቸውን ያስፋላቸው። ቀብራቸውን የጀነት ጫፍ ያላህ ያደርግላቸው። አንተንም ቤተሰብን ይጠብቅህ። ትዳር ከሌለ ትዳር ይስጥህ። ልጅ ከሌለ አላህ ልጅ ይስጥህ ማለት ነው። እንደ ሰባም ቦሳ የምትፈነጭበት እንደ ተወለደ ሕፃን ልጅ የምትቦረቅበትን ሀያ አምላካችን አላህ በዱንያ ላይ ይስጥህ። አሜን አሜን። እሺ ሪሲቱን አሁን ለኢምራን ለኢምራን ላከለት። እሺ ስንት ቀረን? 45 ሺህ ቀረን ማለት ነው። 45 ሺህ ብር ቀረን ማለት ነው። መርሐባ ሐሰን አለ ሐሰን አላሁ ማሻአላ ማሻአላ 45 ሺህ ብር ቀረን። ዙሃል አለች እንዴ? ዙሃል አለሽ? ዙሃል ከላይ ዙሃል። እሺ ንያ ያላችሁ ልጆች አንተ ሐሰን አለ ሐሰን። እሺ ገስት አላችሁ ነይቱ ኢንሻአላህ ገስት ያላችሁ ሐሰን ላስወርድ ነው። አንድ ቁጥር ጻፉ። ብዙ ሰው ነው ገስት እየላከ ያለው። እሺ ከሪሱ የሆነ ጥያቄ አትጠይቁ። እንደ ላፕቶፕም ነው ለብቻውም መጠቀም ይቻላል። ለልጄ ልልክ ነበረ በኋላ ኢንሻአላህ ላኪለት ችግር የለውም። አብሽሪ ማለት አሁን ለእነሱ የሚሰጠው ታብሌት ኦልሬዲ አሳይን ተደርጓል። ራሱ ሳይዙ ምኑ ነገር እንትናለ ኢምራን ነገራቸው እንትኑ ስሙን ኦልሬዲ እንትን ብሎ ምናምን ነገር ሄደን ጠይቀ ምናምን እንትን ብለናል። ግን ይሄንን ለአንድ ወንድማችን ማድረግ እንችላለን ከፈለግሽ አንቺ ማለት ነው። ወይ ጀማል ወይ ኢምራን እናገኛቸውና ኢንሻአላህ እንትን ማለት ይችላሉ። ለነሱ ለአንድ ለወንድማችን ተጨማሪ መሆን ይችላል። ለአንድ አስፈላጊ ለሚባል ወንድማችን እንደ ተጨማሪ መሆን ይችላል። ያኛው ግን ኦልሬዲ ታብሌቱን አይተው ጥሩ ነው ብሎ የሚሉትን ነው። ይሄኛው ነው አናውቀውም ለማለት ፈልጌ ነው እንጂ ደስ ይለን ነበር። ለአንድ ተጨማሪ ወንድማችን ሶስተኛ ይሆናል። አላህ ይቀበልሽ። የኢትዮጵያ ብር እኔ የማስገባለሁ። አካውንት እንዴት እንደማገኝ ትነግሩኛላችሁ? አካውንት ይሄ ነው። በውስጥ ጻፉለት ኡስታዝ ጀማል ወይም ደግሞ ኢምራን ከሁለት አንዱ ይጽፉልሃል። ከላይም ተጽፎልሃል እና እንደ ኮምፕ አስገባለሁ። እሺ እንትን በሉና እንትን በሉት አስገባው። አላህ ይቀበልህ። ኢንሻአላህ 40 ሺህ ይሆናል ማለት ነው። በወጣ ይተካ። አላህ የወንጀል ማበሻ ያርግልህ። አጅር የምታገኝበት ያርግልህ። ቤተሰቦችን አላህ ይጠብቅልህ። ትዳርም ከሌለ አላህ ትዳር ይወፍቅህ። ልጆች ካሉ ደግሞ አላህ ልጆችን ለቁም ነገር ያብቃልህ። ልጆች ከሌሉ ደግሞ አላህ ልጅ ይስጥህ። ኢንሻአላህ ኡማውንም ይካድም ለኡማው ዘብና አበጋዝ የሚቆም ልጅ አላህ ይወፍቅህ። አሚን። እሺ ወንድሜ ይሻል። እናንተንም አላህ ይጠብቃችሁ። በርቱ፣ ቀጥሉ፣ በርቱ፣ ጠንክሩ። ኢንሻአላህ አላህ ያግዛችሁ እናንተ። አሚን አሚን። የአዳዲስ የገባችሁ ልጆች ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዳትደናገሩ። ንጽጽር ላይ የሚሰሩ ሁለት ወንድሞች አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ሰራለሽ? እስቲ ኔትወርኩ ከኔ አሁን እሰማሻለሁ። የሚሰማ ከሆነ ባንኩ የትኛው ነው? ላይክ አዋሽ ነው ወይስ ንግድ ባንክ? የኢትዮጵያ ንግድ ባንክ። የኢትዮጵያ ንግድ ባንክ። ኢምሩ ትንሽ ራቅ አድርገው። እሺ ኢምራን ትንሽ ወጀዛከላህ። አሁን ይታያል።
አሁን ንግድ ባንክ ነው። አይዋ ያው ከስር ተጽፎላቸዋል፣ አሚር ጽፎላቸዋል። ማስገባት ሪሲቱን ግን ላኩ እንዳይቀላቀልባቸው ተቋም ውስጥ ስለሚገባ የመካነ ሰላምዋ ማለት ነው። 15000 ብር ኡስታዝ 15000 ማሻአላ ሪሲት እንትን ትበልና 15000 ብር ሲሆን ከ40000 ላይ 15 ቀነስ እንት ነው 25000 ይሆናል። ኡፍ ማሻአላ አላህ ይቀበላችሁ። ምንድነው መሰላችሁ ጉዳዩ የነበረው ከመጀመሪያው ጀምሮ ልንገራቸው። መሬት ላይ እዚህ ኦንላይንም የሚሰሩ ሁለት ወንድሞች አሉ፣ ንጽጽር ላይ የሚሰሩ ወንድሞች ማለት ነው። እናንተን የላቸውም፣ ታብሌት የላቸውም፣ እንትን የሚሉበት የሚወያዩበት፣ ዲቤት የሚያደርጉበት፣ ዶክሜንት የሚይዙበት፣ የሚያስተምሩበት ታብሌት የላቸውም። ጠንካራ የሆነ ታብሌት ፈልገን አግኝተን በተቋሙ ውስጥ ገብቶ ገንዘቡ ተቋሙ እንዲገዛላቸውና የገዛውን ታብሌት ደግሞ ወይ ኢምራን ወይ ደግሞ ጀማል እንዲያሳይ ነው የተፈለገው። ብር 200,000 ነው። ከ200,000 ብር ውስጥ 80,000 ብሩን ኦልሬዲ አንድ ሰው ሰጥቷል። ኦልሬዲ አሁን ደግሞ አንዲት ደግሞ 60,000 ሰጥቻለሁ አለች። 60,000 ነበር የሚቀረው የነበረው። አሁን እናንተ ደግሞ ስትገቡ አንዷ 5,000 ብር አንዷ 10,000 ብር ምናምን እያሉ አሁን ወደ 25,000 ብር ቀርቷል ማለት ነው። አሁን የቀረው 25,000 ብሩን መሙላት ትችላላችሁ ማለት ነው። ይሄ ነው ያለው ነገር። አሰላሙ አለይኩም ማንም ሳይጫረተኝ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኢምሩዬ ስላየሁት ወላሂ ደስ ብሎኛል። በቃ በኡስታዝ እና በሁላችሁም ስም 25,000 እኔ ያስገባለሁ። ማሻአላ ማሻአላ አላሁ አክበር አላሁ አክበር አላሁ አክበር። ግን ሌሎቹ አጅር እንዲያገኙ እንትን አታያቸው። አንድ 10,000 ያደርግና ሌሎቹ በስህተት የሰራሽውን ራስ ወንጀልሽን አላህ ያብስልሽ። አሚን። ሰደቃሽን ማበሻ አላህ ያደርግልሽ። ቤተሰቦችን አላህ ይጠብቅልሽ። አሚን። ልጆችም ካሉሽ አላህ ልጆችሽን ይጠብቅልሽ። አሚን አሚን። ትዳርም ከሌለሽ አላህ ትዳር ይወፍቅሽ። ትዳርም ካለሽ አላህ ለትዳርሽ ጽናቱን፣ ብርታቱን፣ ጉልበቱን፣ ትዕግስቱን ይስጥሽ። አሚን ኡስታዝ። ኦሶ ያ ኤልስተ ዳዮሶ ምን በትንሹ አህመድ ስም እንትኑን ልካለው ደረሰኙን በውስጥ መላክ ስለማልችል በቲክታክ ኦኬ እሺ። ለትንሹ አህመድ ለሱ ደረሰኝ ልክለታለሁ። እሱ ይልካል። አሁን ነው የምታስገቢ ወይስ ትቆያለሽ? ነገ ጠዋት። ኦኬ በቃ ችግር የለውም። ያ ወይ አብዱ መርካቶ አለ፣ ችግር የለውም። ወይ አብዱ ወይ ከሁለት አንዱ ልካለሁ፣ ችግር የለውም። ኦኬ ኦኬ ኢንሻአላህ ኢንሻአላህ። ኦኬ ሰላም አለይኩም። ሹክራን ታክሲ ሰላም አለይኩም ኡስታዝ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ደህና ነህ? አፍያ ሰላም ነኝ ያለው አልሐምዱሊላህ። ሁሉ ሰላም ነው አንተ ጋር ቤተሰብ? አልሐምዱሊላህ ደህና ነኝ። ተማሪ ነኝ፣ የ18ኛ ዙር ተመራቂ ነኝ። 5,000 ብር አስገብቻለሁ። ማሻአላህ አላህ ይቀበልህ። አላህ በወጣው ይተካ። አጀር ብታገኝበት አላህ ያደርግልህ። የወንጀል ማበሻ አላህ ያደርግልህ። ቤተሰቦችን አላህ ይጠብቅልህ። ትዳርም ከሌላ አላህ ትዳር ይወፍቅህ። ልጅም ከሌላ አላህ ልጅ ይወፍቅህ። ቤተሰቦችን አላህ ይጠብቅልህ። አሚን አሚን። ጀዛከላ። በቃ ጊዜያችን አልሻማ። ሁላችን ኢምራንም ስለተመለስክ በጣም ደስ ብሎኛል። ማሻአላህ ኡስታዝ ጀማላው ሁላችሁንም አሰላሙ አለይኩም ብያለሁ። ማሻአላህ ማሻአላህ ጀዛኩም ላይ ረባ። በጣም ነው ደስ የምትሉት። ግን መላክ አልቻልኩም፣ እምብኛል። ያስቸገረኝ በኢንቦክስ በኢምራን ገብቼ ልልከው ስል እምብኛለኝ። ጻፍለት ለኢምራን ወይም ደግሞ ጻፍለት ይሄን ያላስገብቻለሁ ካክ እናምናለን። ችግር የለውም እና እንጸጥረዋለን። ጻፍለት ከነስሙ የገባበት ስሜት ጭምር አድርጌ ልጻፍለት። እሺ ኸይር። እሺ በቃ የነበረው ነገር ምን ነበር መሰላችሁ? ያጀማ ሁለት ወንድሞች አሉ ንጽጽር ላይ በጣም የሚሰሩ በጣም ጎበዞች ታፍታፍ አሉ እና በታብሌት ላይ ዶክሜንት እያደረጉ እንዲወያዩ እየከፈቱ እንዲወያዩ ማለት ልክ እንደ ኢብራሂም እንደነሳላ እነሱም ከፍተው መወያየት እንዲችሉ በደንብ በዶክሜንት እያደረጉ እንዲወያዩ ታብሌት ያስፈልጋቸዋል። ያ ታብሌት ደግሞ ሄደን ጠይቀን የሚያስፈልገው ብር ወደ 97,000 ብር ነው ምናምን ነገር አሉ ለአንድ ታብሌት ማለት ነው። ስለዚህ ከእንደ ትራንስፖርቱ ምናምን 100,000 ብር ብለን ብናስበው 200,000 ብር እስቲ ብንጠይቅ ብለን ስንል ከ200,000 ብር ውስጥ አንድ ሰው 80,000 ብር ሰጠ ማለት ነው። ቀድሞውኑ ማለት ነው እዚህ ሳንመጣ። ከዛ 120,000 ብር ቀረ ማለት ነው። ከ120,000 ብሩ ደግሞ አሁን ደግሞ የሆነች እህት መጣችና 60,000 እንዲሞላለው አለች። ስንት ቀረ ማለት ነው? 60,000 ቆረ ማለት። ከ60,000 ውስጥ 10,000፣ 15,000፣ 25,000 ምናምን ሲሉ ያውን ጨረሱት ማለት ነው። ይሄ ነበር የነበረው ቆይታ። አንዲት እህት ደግሞ በተጨማሪ እኔ እንትን አለኝ ራሱ ላፕቶፕ አለኝ ለጀማው ያስፈልጋል ብላ አላሁ አክበር እኔ እሰጣለሁ፣ አዲስ ነው ለወንድሜ ልልከው ነበረ ግን ነይቻለሁ ይውሰዱት ብላለች። ይሄ ደግሞ ለሶስተኛ ሰው መሆን ይችላል። ኢምራን ወይ ደግሞ ኡስታዝ ጀማል መወሰን ይችላሉ።
እኔ ራሴ አልወስንም በዚህ ነገር ውስጥ ኢምራን ወይ እነ ጀማል እነ ሌሎች ወንድሞች ጋር ተመካክረው እከሌ ያስፈልገዋል ታብሌት ብለው ለዛ ሰው ይሆናል ማለት ለሶስተኛ ሰው ይሆናል ማለት ነው። በርቱ፣ ተበራቱ። እነዚህ ልጆች አጠንከራችሁ ያዙልኝ። በአጠቃላይ ጀማ ውስጥ ያሉትን እነዚህ ወጣቶቹን አጠቃላይ በሐሳብም በጉልበትም በዱዓም አትርሷቸው። እንግዲህ ተረካቢዎቹ እነሱ ናቸው። አብዛኛዎቻችን እየተዳከምን መተናል፣ እኔን ጨምሮ ማለት ነው። በተለያየ ነገር ማለት ነው፣ በኑሮም በምንም በስራም በምናምንም ነገር እየተዳከምን ያለ ነው ማለት ነው። እኔ ብዙ ጊዜ አልገኝም። ያው በ2 ሳምንት አንዴ በ3 ሳምንት አንዴ ምናልባትም በወር አንዴ ምናምን እመጣለሁ። እንደዚህ እንደ ድሮ ቶሎ ላልመጣ እችላለሁ። አሁን ግን የተጠናከረ ጀማ ከእኔ ከበስተኋላቸው አለው። ጀስት እደዋወላለሁ፣ ያለውን ነገር ቼክ አደርጋለሁ ማለት ነው። ኢንሻአላህ ይሄን ይመስላል። አላህ ከእናንተ ጋር ይሁን። እንግዲህ ጨርሰናል አይደል ኢምራን? ሰላም አለይኩም፣ እንዴት ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው። እኔ 30 ሺህ በኢትዮጵያ አስገባለሁ እና ኡስታዝ ዱዓ አድርጉልኝ። እዚህ ጋር አላችሁ ልቤ ወደ ኩፍር ነው እና የሚመኘው ሁላችሁም ዱዓ አድርጉልኝ በአላህ እና ነገ አስገባለሁ 30 ሺህ ብር። ለምንድን ነው እንደዛ የሚመኘው? እስቲ ንገሪኝ፣ እናውራ። ምንድን ነው እንደዛ አይነት ሐሳብ? ሹባት የገባብሽ ነገር አለ? የሚያስቸግርሽ ነገር አለ? አይ ማለት ልቤ ነው ሊያርፍልኝ ያልቻለው እንጂ እኔ ጥያቄ ምናምን የለኝም። ያው እዚህ ጋር ያላችሁ ሁላችሁም ዱዓ አድርጉልኝ በአላህ። ሸያጢን ነው ውስዋስ ነው ራሱ ማለት ነው። አንዳንዴ የኢልም ማነስ ሊሆን ይችላል፣ የኢማንም ማነስ ሊሆን ይችላል እና የሚወሰውስሽ አካባቢ ላይ የሚወሰውስሽ ወይም ደግሞ ነሻጣ ውስጥ የሚያስገባሽ ነገር ከእንደዚህ አይነት ቦታ ላይ ራቂ። ምናልባት ያለሽበት ቦታ ሊሆን ይችላል። እንደዛ ነው የሚወሰውስሽ፣ ወደ ኩፍር የሚወሰውስሽ ነገሮች ካሉ ራቂ። ጓደኞችም ካሉሽ ብትወያቸው ሰዎች መስጊድ አዘውትሪ፣ ሙስሊም ጓደኞች አብጂ፣ ቁርአን ቅሪ። በሶሻል ሚዲያ ላይ የምታገኛቸው ሰዎች ሙስሊሞች አድርገሽ ወንድሞችና እናቶችን እንደዛ አድርገሽ ያዢ። ምናልባትም ማለት ነው። ሌላ ደግሞ እንትንም አለ ራሱ ሲር ራሱ ይሰራል እዚህ ሶሻል ሚዲያ ላይ። አሁን ያየነው ነገር እሱ ነው። ሶሻል ሚዲያ ላይ ማለት ነው ሲር ራሱ እየተሰራ ነው ያለው እና አንድ አይነት ነገርም ስላለ ብትጠነቀቂ ጥሩ ነው ለማለት ፈልጌ ነው። ራሱ አንድ በሽታም አለ የመጣ አዲስ በሽታ፣ እሱን ደግሞ ነግራቸዋለሁ ኢንሻአላህ። የሃይማኖት እንድትቀያየሩ የሚያደርጋችሁ በሽታ አለ ሳይኮሎጂካሊ። አሁን በቅርብ ቀን ይፋ የተደረገ ጠዋት ኦርቶዶክስ ትሆናላችሁ፣ ከሰዓት ፕሮቴስታንት፣ ማታ ሙስሊም የሚያደርጋችሁ በሽታ አለ ሳይኮሎጂካሊ ማለት ነው። አሁን ሕክምና በሰፊው የዋለ ነው ራሱ ማለት ነው። እና እሱም ራሱ ጥንቃቄ ያደርጉ በሽታው ማለት ነው። ይተላለፋል ራሱ ኖርማሊ በሽታው ማለት ነው። ሳይኮሎጂካሊ ነው ግን እንትኑ ማለት ነው። አዋዋላችሁ ካላሳመራችሁ እንደዚህ አይነት በሽታው ትጠቃላችሁ። እና ከዛ አንፃር ነው ኢንሻአላህ ጓደኞች አስተካኪ ኢንሻአላህ። ወላሂ ከምሬ ነው ማወራው። አሁን ያወራሁትን ከምሬ ነው ማወራው። በሽታ ነው ሳይኮሎጂካሊ አለ ማለት ነው። ቀልድ መስሏችኋል? ወላሂ እየቀለድኩኝ አይደለም። አላህ በሚያውቀው በእነዚህ አይነት ነገር አይቀለድም። በኩፍር አይቀለድም። በሽርክ አይቀለድም። በፈለጋችሁት ነገር መቀለድ ትችላላችሁ። ካላህ ጋር የሚያቆራርጥ ነገር ለዝንተ ዓለም ካላህ ጋር የሚያቆራርጥ ነገር በጣም ከባድ ነው እና እንደዛ ነው። አላህ ይቀበልሽ ኢንሻአላህ። ምናልባት ኢምራን ምናልባት እንደው ሰዎች ሳይመቻቸው ቀርቶ ቢንጠባጠብ ምናምን ብለህ ታስባለህ ወይስ አማናውን ለሰዎች እንስጥ? ላኪለት ለኢምራን ወይም ደግሞ ለኡስታዝ ጀማል ላኪለት። አይ ኡስታዝ ለኡስታዝ ጀማል ልካለሁኝ። ገስት ላይ ገብቶ ስለሆነ የተነየተው እንደዚህ አይነት ፍጠር አይመስለኝም። ምን ይሻላል ትላለህ አንተ? እኔ እንጃ አይ ዶንት ኖ እንግዲህ ወይም አይ ኡስታዝ እስካሁን እኮ ብዙ እያስገቡ ስለሆነ እንደዚህ ጥርጥሩን ካነ አሁን ራሱ አንድ እህታችን በነገራችን ላይ አልተናገረችም፣ ግን 10 ሺህ ብር አስገብታለች። ደረሰን ላከችልኝ። ዱአ አድርጉላት ኢንሻአላህ። ኢንሻአላህ አላህ ይቀበላት፣ አላህ ይቀበላት፣ አላህ ይቀበላት በወጣ የተካ። አይ እንትንም ካለ እናሳውቃለን ገንዘቡ ማለት ነው። ምንም ከተረፈም ተርፏል ብለን እንትላለን እንናገራለን። ያው ተቋም ላይ ስለገባ ያው ሰለምቶቹ አካባቢ ላይ ነው የሚሆነው። ሌላ የተለየ ነገር ኢላማም አይኖረውም ለተባለው ተብሎ የተረፈ ነገር ካለ ማለት ነው ኢንሻአላህ። የቋንዲ ዋርኒንግ የሰጠኝ ነው። በባካችሁ እንትን በሉልኝ አካውንቴ ኡስታዝ። ዛሬ በጣም ሪፖርት እንዴት እንደሆነ እየገባ አይደለም። ሪፖርት እያደረጉ ነው ያሉትና አደራ ቢያንስ የኡስታዝ አካውንት ይጠበቅ። ያጀማ ሁላችሁም ኮፒ ካሩ ባረከላሁ ፊ
ኢምራን እኮ ስቀልድ ነው የመሰላቸው ራሱ ኖርማሊ በሽታ መጥቷል ምናምን ስላቸው አታውቁትም። ባዮፖላር ይባላል ዲስኦርደር ይባላል ሲባል አልሰማም ኢምራን? አውቃለሁኝ እንትን በቃ አይደለ ባዮፖላር ዲስኦርደር የሚባል አዎ፣ ማለት ዝም ብሎ በቃ የሆነ እንትን ሃይማኖት ዝም ብሎ የሚያቀያይር እንትን አለ። ሳይኮሎጂካሊ አዲስ በሽታ አለ። ኒውሮሎጂካል ኢንቫይሮንመንት ጄኔቲክ ነው ራሱ የሚመጣው አንዳንዴ። የምር እስቲ እንትን በሉ ከፈለጋችሁ ሐኪም ሄዳችሁ ጠይቁ ከፈለጋችሁ ሳይካትሪስት። ባዮፖላር ይባላል ዲስኦርደር። አታውቁትም? እስቲ ዝም ብላችሁ እንትን በሉ። ቆይ ልጻፍላችሁ እዚህ ጋር መጻፍ አልችልም እንዴ? ቆይ ልጻፍላችሁ ታች ማለት ቀሌን የመሰላቸው መጀመሪያ ላይ መሰለኝ። እንደዚህ ብላችሁ ገብታችሁ ወይም ደግሞ ሰው ጠይቁ። ባዮፖላር ዲስኦርደር እና ይጋባል ራሱ ከሰዎች ጋር አዋዋላችሁን አሳምሩ። ይታያችኋል። ባዮፖላር ዲስኦርደር ብላችሁ ጻፉት። ስፔሊንግ ስህተት ካለበት አላውቅም። ባዮፖላር ዲስኦርደር ይባላል። ጠዋት ኦርቶዶክስ ትሆናላችሁ፣ ከሰዓት ፕሮቴስታንት፣ ማታ ሙስሊም ካረጋችሁ እንደዚህ አይነት ነገር ካረጋችሁ የዛ ተጠቂዎች ናችሁ። ሳይካትሪስት ሊያያችሁ ይገባል። እናንተ ነው እንደዛ መሆን ብቻ አይደለም ከሱ ከምትሉት ሰው ጋር ራሱ የማጋባት ምንድነው የሚባል የማጋባት እንትን አለ ራሱ ይጋባል ራሱ ማለት ነው። ሙድ ነው ራሱ ሃየር ሙድ እና ሎወር ሙድ አለው። ቅድም እዚህ ጋር የሆነ ሊጽፎ ነበር ነው እና እንደዛ አለ። ኢንሻአላህ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብይ ኡስታዝ እንዴት ነህ? አሰፋለሁ ብዬ ሚውት አደረኩ። እውቀት የሌለው ሰው እኮ አስቸጋሪ ነው። አረ እንዴት ናችሁ ኡስታዝ? ሰላም ነን አለን። ሰላም ናችሁ? ሰላም ነው። ደህና ነን አልሐምዱሊላህ። ማሻአላህ። እንደው በጣም ገርሞኝ ነው አሁን ልጅቱ ያለችውና አሳሰበኝ። ለዛ ነው የገባሁት። አይ በውስጥ እህቶች ያወራውታል ኢንሻአላህ። እንደዛ አይነት እንትን ያለው አዋዋል እኮ ነው። ጓደኛ ስትይዝ ራሱ እንደዛ ነው። ራሱ ከኩፋሮች ጋር ዝም ብለህ የምትውል ከሆነ የምትቀማመጥ ከሆነ አላህና መልእክተኛው ሲሰደብ ጸጥ ብለህ የምትል ከሆነ እስልምና ሲብጠለጠል ሲበሻቀጥ ዝም ብለህ የምትል ከሆነ ደዩስ እየሆንክ ትመጣለህ። ከዛ በኋላ ምንድን ነው የሚሆነው? እየተላመደ መወስወስ ይጀምራል ማለት ነው። ሸይጣን ነው እኮ የሚወሰውሰው። ከዛ በኋላ እንደ አይነት እንትኖች አሉ እና አዋዋላችንን ማሳመር ነው። በቃ እኮ ምንም ጓደኛ መምረጥ ነው። ሙስሊም ጓደኛ ቀልድ ነው በነገራችን ላይ የሚጋባው ኡስታዝ፣ እንደ ቀልድ ነው። ዛሬ ከነገ ጓደኛዬ ነው ምናምን ነው በሼም በምናምን መሰል ነገራቶች ባህሪው ጥሩ ነው ምናምን እያለ የምንጠጋቸው ሰዎች ብዙ ጊዜ ዋጋ ያስከፍሉናል ታናቀው እና በጣም መጠንቀቅ አለብን። ማንም ሰው ማንም ይሁን ማንም ያው በደንብ ሰው ማንም ይሁን ማንም ከእምነታችሁ ከፈጣሪያችሁ ከአላህ የሚበልጥ አካል የለም። የሰው ልጅ ለአንተ ጥሩ መሆኑን አትይ፣ ለአምላክ መጥፎ ከሆነ ያ ሰው ጓደኛ አታድርገው። ያ ጓደኛ አይደለም። አላህ ቁርአን ላይ በግልጽ መልኩ አስቀምጦታል። እና አንዳንዴ በጣም ላንተ በቃ ትሁት ሊሆን ይፈልጋል ምናምን ይፈልጋል፣ ግን ሁልጊዜ አምላክን እየተሳደበ ለመኖር ይፈልጋል። ደግሞ ገብቷል። አንዳንድ ወገኖቻችን እናታይም እኔ እኮ በጣም ወዳለሁኝ ግን ነብይ መሐመድን ነው የማልወደው ይልሃል። ተመልከት፣ አስበዋል። ግን አንተን ይወድሃል። ይሄ ማለት ወደዋለሁ ይልሃል፣ ግን የላከው መልእክተኛ አይወድም አልወደውም ይልሃል። የመጨረሻ በቃ ይሄ ሾርት ሚሞሪ አይነት ሰውን የሚያደርጉን ሰዎች አሉና እኛ ብልጥ አይደለንም። በነገራችን ላይ ክርስቲያኖችም ሆነ ሌሎች እምነት ተከታዮች እኛ ብልጥ አይደለንም፣ ግን ብልጣ ብልጦች ደግሞ ያታሉን። ይሄን ያወቃችሁ ኑሩ። ሙስሊሞችም ከአላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ሊያርቃቸው የሚፈልጋቸው ሰው የአላህ ጠላት ነው። የአላህ ጠላት የእናንተም ጠላት ነው። የአላህ ጠላት የእናንተም ጠላት ነው። ማንም እንትን ሊሆን አይችልም። ስለዚህ
አላህን ያልወደደ ሰው እናንተን ሊወዳችሁ አይችልም እና በደንብ መጠንቀቅ መቻል አለባችሁ። ይህ በጣም ትልቅ በሽታ ነው። በጣም 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 መጥፎ ነገር በማህበረሰብ ዘንዳ ቤተሰብህ ሊሆን ይችላል፣ ወንድምህ ሊሆን ይችላል፣ አጎትሽ ሊሆን ይችላል፣ እህትህ ልትሆን ትችላለች። ማንም ግን ከአላህ Subhanahu Wa Ta'ala ይበልጣል። ማንም ማንነቱን ይዞ ከፈለገ መተው ይችላል እና ከዚህ ጋር አንፃር አትደራደሩ። በአላህ አትደራደሩ። በማንም ጉዳይ በእምነታችሁም አትደራደሩ። ለእናንተ ነው። ጓደኝነት የሚባል ነገር እዚህ ፓርት ላይ ጥንቃቄ ልታደርጉበት ይገባል። ስፔሻሊ ማህበራዊ ሚዲያ ያለን ሰዎች ይመስለኛል። والله اعلم እኔ ከኔ የተሻሉ ሰዎች አሉ እዚህ መድረክ ላይ፣ ግን የሚሰማኝ ያ ነው። والله اعلم። አላህ ይጠብቀን ሁላችንም። ልብን የሚገለባበጠው ጌታ ይጠብቀን ሁላችንም። ከባድ ነው እንግዲህ ማንም የማንንም መጨረሻ አያውቅም። አላህ ጽናቱን ለሁላችንም ይወፍቀን። ራሱ ላኢላሃ ኢለላህ እንዳልን ምን ሞት ሰዎች አላህ ያደርገን ማለት ነው። ብቻ ይቺን ገመዷን እስከ መጨረሻው ድረስ ላኢላሃ ኢለላህ ቢለን ያ የማይቀረው ሞት መጥቶ ከጌታችን ጋር የምንተሳሰብ አላህ ፊት ቆመን ላኢላሃ ኢለላህ የሚለው በሚዛን መዝኖ አላህ ከሚቀበለን ባሮቹ አላህ ያደርገን። አሜን። እንደዛ ነው። والله اعلم ኡስታዝ። እንግዲህ ኢምራን ንገረንና ኢምራንና ኡስታዝ ጀማል ንገሩንና ሪፖርት እንውጣ። ራሱ ስንት ሪፖርት እንደተላከላችሁ 3 ሰው ደረሰ ይልኮልኛል ብቻ 3 ሰው እኔ ጋር ብቻ ማለት ነው። የቀድሞቹ ዋናዎቹ ዋና የቀድሞቹና ኦኬ። ስንት ብር አጠቃላይ? እሺ አንድ ግን ኡስታዝ ጀማል ይገባል ካለ 5000 ብር ኡስታዝ፣ አንድ 5000 ብር። እሺ አንድ ደግሞ 1000 ብር እና በቃ እነዚህ ናቸው። እና እኔ ጋር የቀደመ እህታችን 10000 ብር እኔ ጋር 60000 ብሩን ገብቷል ኡስታዝ። 60000 ብሩን ገብቷል። አዎ ሪሲት ላከችልህ? ላከችልኝ። ኦኬ ማሻአላህ። አላሁ አክበር አላሁ አክበር። አላህ ይቀበላት ወላሂ በዚህ ፍጥነት ራሱ መላካ። አላህ ይቀበላት እና አብዛኛው ገብቷል። ኦኬ እኔ ጋር 10000 ብር ነው ያለው ኡስታዝ። ስንት ሆነ ማለት ነው አጠቃላይ? ወደ እኔ ጋር ከኢምራን ጋር ስንት ሆነ? 90000 ብር ማለት ነው። 90000 ኧረ በለው እነዛ አልተቻላችሁም። ስለዚህ በቃ ሌሎቹም ያስገባሉ ብለን እንዝጋው ፕሮግራሙን። ከዚህ በላይ ጥርጣሬ ያለ አይመስለኝም ኡስታዝ። ዋናዎቹ በቃ ይበቃል። አልሐምዱሊላህ ጀዛኩሙላህ ኸይረን ጀዛ። የነበረውን ነገር አንዴ ሪፖርት ላደርግና ልናገርና ከዛ በኋላ ቀጣይ ያለውን ፕሮግራም ደግሞ እናገራለሁ ማለት ነው። የነበረው ነገር ምንድነው? ሁለት ወንድሞች አሉ ንጽጽር ላይ የሚሰሩ ልክ እንደነ ሳላህ እንደነ ኢብራሂም ዶክሜንት እያወጡ ከሰዎች ጋር ሲዋዩ አይታችሁ ከሆነ የሆነ ዶክሜንት የሚያደርጉት ነገር አለ። ባሪፍ ዋጋ ወደ 97000 ነው 798,000 ተባለ። በጣም ምንድነው በጣም ሞደርን የሆነ ቆንጆ ነው የተባለው ማለት ነው። ቆንጆ ነው ብለህ ጠይቁ ብለን ማለት ነው። ከዛ በኋላ ለሁለቱም እስቲ እናንተ ወሰናችሁ ሶስተኛውን ታብሌት ማለት ላፕቶፕ ለሆነ ሰው ትሰጣላችሁ ማለት ነው። ከዛ እንትን ትላላችሁ ማለት ነው። ሰጠን ብላችሁ ትላላችሁ። እንደገና ደግሞ ሁለት ታብሌቱ የተገዛውን ይሄ ሁለቱ ታብሌት ተገዝቷል ብላችሁ በቪዲዮ አሳይታችሁ እኔ ባልኖርም እንኳን ኢምራን ወይ ኡስታዝ ጀማል ሁለቱን ታብሌት ይሄ ነው ለልጆቹ ግን ስም እንዳይጠቀስ ያልፈለግነው ላለማሳቀቅ ነው። ማሳቀቅና ማሸማቀቅ ስለማንፈልግ ከዛ አንፃር ነው ስም ማንጠቅሰው። ግን ጀስት እነ ኢምራንና ኡስታዝ ጀማል ያውቃሉ ራሱ እነማን እንደሆኑ ያውቃሉ ማለት ነው። ለነዛ ሰዎች ማለት ነው ይሳይተው እነሱ ይሰጣሉ በኃላፊነት ማለት ነው። ይሄን ይመስላል ማለት ነው ኢንሻአላህ። ግልጽ ነው። ጸጥረጭ አሉ። አረ ምርጥ ነው። ግልጽ ነው። ኮሜንቶቹ ተው እሺ፣ ኮሜንቶቹ ተው። ለከሌ ሰጥ ምናምን አትበሉ እሺ። ኢንሻአላህ ሹራ እናደርጋለን። አብሽሩ። ምን ፈለግ አልጠራውም። ሂድ አልጠራውም። ሂድ ጦጣ
አሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ። አብዱ መርካቶ እንኳን ደህና መጣ በሉት ኢምራንን። እኔ እንኳን አልፎ አልፎ ቢሆንም ኢምራን ነው በ5 ወሩ የመጣው 5 ወር ሙሉ ጠፍቶ ማለት ነው። አዎ ያው 3 እኮ ወር 3 ብለህ ያዘው። 4ኛ ወር ግማሽ ነው። ስለዚህ 3 ብለህ ያዘው። ያው 5 ወር ነው ወደዛ ነው። ያው አልጋ ቀየረ እንጂ ያው ነው። እንኳን ደህና መጣ ለማንኛውም ማለት ነው። አልተመቻቸለትም ነበረ በትምህርት በተለያየ ነገር በጣም ቢዚ ሆኖ ነበር። ኢንሻአላህ አሁን ደግሞ በቃ በሰፊው መጥቷል፣ ዘምተዋል። አሁን ዘንድሮ ከወንድሞች ጋር ይዘምቱ ነው። አንድ ላይ ሆነው ደግሞ በቃ ይመጡና ይሄ የኩፍር ኃይላትን በሶሻል ሚዲያው ላይ ጠቅጠቅ ይደረጋል በአዲስ ጉልበትና በአዲስ ኃይል ኢንሻአላህ። ማሻአላህ አላህ እንግዲህ ቁዋውን ይወፍቃችሁ። እኔም ደግሞ አዲስ ቲክቶክ አለኝ አዲስ ቲክቶክ ላይ እዛ ነው በቃ ከዚህ በኋላ እኔ ብዙ አታገኙኝም። ቲክቶክ ያለች በቲክቶክ ጋር ነው እኔ ማሳልፈው እንግዲህ ለጊዜው ለተወሰነ ጊዜ አቡ ማውያ አዲስ ቲክቶክ ጋር ነው እኔ አሁን እያሳለፍኩኝ ያለሁት ጊዜም የለኝም። አዲስ ቲክቶክ አለ እንዴ? አዎ ይሄን አዲስ ነው ያላቀም አዲስ ቲክቶክ እንዴት ተመቸች መሰል ሰው ካንተ ጋር መሄድ ይችላል ማሻአላህ። እሺ ጥሩ ነው። እዛም ወጣር ማለት ነው። እዛም ወጣር ማለት ነው። መወጠሩ ጥሩ። እናንተ እዚህ ላይ ስሩ፣ እኔ እዛ እሰራለሁ። እዛ ወጣር ተልቀህ እሺ። ያ እንደውም በጣም ጥሩ ነው። ያ እንደውም በጣም ወሳኝ ነው። በጣም ወሳኝ። አዲሱ ቲክቶክ አሪፍ ነው፣ ለእኔ ተስማምቶኛል። ይመቾት ኡስታዝ። ማሻአላህ ብለናል። ማሻአላህ ሰው ፕሪዲክተር ግን አንደኛ ነው። ማሻአላህ ነው። ሰው እስካሁን የገምታለ ያውቃሉ። ኧረ ያውቃሉ። ታች አታዩም እንዴ? እዚህ ኧረ አንተላከኛ እኔ ብታይ ስንት ባገር ፈጅቼ መሰለኝ የገባኝ ከም እኔስ ኧረ የእኛ ጅህልና ጠንቷል። የእኛ ጅህልና ጠንቷል። እንግዲህ በኡስታዝ እንግዲህ እኛ ኢንሻአላህ በቃ እኔም ልውጣ። በቃ ጀዛኩም ላይ ያረንጀዛ እንግዲህ እንትን አትበሉ። እንግዲህ ማታ ተከፍታለህ ኢምራንዬ? ኡስታዝ 3:30 ኢንሻአላህ። በቃ በኢምራን ቤት ዛሬ 3:30 አለ። ሁሉም ወንድሞች ይመጣሉ ኢንሻአላህ። ሰብሰብ በሉ። ጊፍት ያላችሁ ሰዎች በጊፍት ባርኳቸው። ታብ የምትችሉ ሰዎች ደግሞ ታብታብ ማድረግ፣ ሼር የምታደርጉትን ሼር ማድረግ፣ ለኩፋሮች አዳርሱ። ሼር አድርጉት እንትኑን ሪሳላውን ኢንሻአላህ። ቤቱን በደንብ ሞቅ እያደረጋችሁ አንድ ላይ ወንድሞች ሰብሰብ ብሎ ይመጣሉ። ክርስቲያኖችም ጥያቄ ካላችሁ ኢንሻአላህ ማንኛውም ጥያቄ ወላሂ እናንተ በቅንነት ጠይቁ እንጂ መልስ አለ ኢስላም ጋር ዲኑል ኢስላም ጋር። እናንተ በቅንነት ለመራገጥ ትከሻ ለመለካካት ለመሰዳደብ ሳይሆን እውነትን ለማወቅ ብላችሁ ነው። ቢያንስ እንኳን ባታምኑት ባትቀበሉት እንኳን ሚስኮንሰፕሽን ሳትይዙ እስልምና ላይ ጥሩ ነገር ይዛችሁ ብትሄዱ ደስ ይለናል። ባታምኑበት በቃ ሙስሊሞች እንደዚህ ነው ብሎ የሚያምኑት ብላችሁ እንድትኖሩ ነው የምንፈልገው እኛ። ብትሰልሙ ደስ ነው የሚለን፣ አጅር ካላህ ዘንድ እናገኛለን። እናንተም ከሳት ነፃ ትወጣላችሁ። ነገር ግን ቢያንስ ግን ለራሳችሁም ጥሩ ነገር ይዛችሁ ብትሄዱ በቃ ማለት እንደው ብትሰልሙ ደስ ይለናል። ግን ባሰልሙ ሙስሊሞች እንዲህ ነው ብሎ የሚያምኑበት የሚለው ትክክለኛውን የሙስሊሞና ሚዲያው ጭራቅ ያደረገውን ነገር በደንብ ክሊር እንድናደርግላችሁ ከፈለጋችሁ ቤታችን ነው፣ ኢምራን ቤት ነው። ማታ ኢንሻአላህ አላህ ከእናንተ ጋር ይሁን። ሚዲያ ላይ ገስት ላይ ያላችሁ ሰዎች እንግዲህ ወሰላሙ አለይኩም። አብዱ መርካቶ የምታስተዋውቀው ነገር አለ? መጽሐፍ ምናምን የምትፈልገው ነገር ካለ አብዱ መርካቶ የሚባል ወንድማችን ደግሞ እዚህ ሶሻል ሚዲያ ላይ የሚያገለግለን ነው። በተለያየ ዓለም ላይ በተለያየ ሀገር ውስጥ ያሉ ወንድሞችና እህቶችን መጽሐፍ የሚያስፈልገን ነገርን ይልክልናል ማለት ነው። መጽሐፍ ከፈለጋችሁ ሽሮ፣ ከፈለጋችሁ በርበሬ፣ ከፈለጋችሁ ሌላም ደግሞ ምንድነው የሚባለው ሽሮ፣ በርበሬ ምንድነው የሚባለው ምንድነው የገንፎ ምንድነው አጃ ምናምን ሁላ ሳይቀር
ምንድነው ወገብ የሚጠግነው ደግሞ ምን ነበረ? ኧረ ስሙን ጥሩልኝ። ወገብ የሚጠግነው ቡላ ሳይቀር ምናምን ነገር ይላክላቸዋል። የማይላክላችሁ ነገር የትኛውም ቦታ ብትሆኑ ይልክላቸዋል። ስለዚህ አብዱ መርካቶ ከፍተህ መጽሐፍ ካለ የምታሳያቸው የሚሸጥ መጽሐፍም ካለ አሳያቸው። ክፈትና ማለት ነው። ደረቅ እንጀራ አይባልም፣ ለምለም እንጀራ ነው የሚባለው። ለምለም እንጀራ ነው የሚባለው። አሰኖ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሚመች ቦታ አይደለም ያለው? ቤት አይደለሁም። በቃ መጽሐፎች፣ እስላማዊ መጽሐፎች ምናምን ስትፈልጉ አናግሩኝ። የኡስታዝ ወሂድም አለ ንጽጽር። በቃ እንትና ኢምራን ቤት በኋላ ኢምራን አስገባውሽም በኋላ ላይ ፕሮግራማችሁ ልክ ስጨርሱ አብዱ መርካቶን አስገባውና ሁልጊዜ ፕሮግራም ስጨርሱ አስገባውና መጽሐፍ ያስተዋውቅ የሚፈልገውን ነገር መጽሐፍ የሚፈልጋቸው ነገሮች ስራዎቹን እንደዛ ነው። ቋንጣ ፍርፍር አለ እንዴ? ቋንጣ የደረቀ ቋንጣ አብዱ መርካቶ ኡስታዝ እሱ ሳይሆን ያንተ ምግብ ማለት በስሙ ያንተ ምግብ ምን ካለችው ነው? አስታስ ቶ አታነጋግራቸው። ቁም ነገር እያወሩ ስለሆነ ይደናገራሉ። ግን ስሙ ምንድን ነው? እኔ የምበላው ካቻቶራ እሱ አሳየህ ከአብዱ መርካቶ። ይሄ በአትክልት ነው። ይሄ ትክክለኛ ካቻቶራ አይደለም። እኔ የምወደው ሰንዱቅ ነው የምወደው። ከእስኩስቲ ጋር ነው። እስኩስቲ መጠጣው ነው። ሰንዱቅ ነው የምበላው። እሱ የለውም አብዱ መርካቶ። ሰንዱቅ ነው ያለው። ሰንዱቅ የሚበላ ሰው አለ እዚህ? ሰንዱቅ በልተህ እኔና ኢምራን በልተን ነበር ቁርስ። ሰንዱቅ ስመጣ ትዝ የለም? ከዛ እስኩስቲ ነበር የጠጣ ነው የነበረው። እሱ ጋር የለም። የበካቻቱራም አለ፣ የዶሮ ካቻቱራም አለ እነ ኢምራን ሰፈር። ኢምራን ይቅር ብዬ ነበረ አልገባንም እያሉ ነው ያሉት ከስር ያሉት። እኔም እንኳ ኡስታዝ የማውቃቸው አንተ ባለፈው የጋበዝከኝ ምግብ ነው የማውቀው እንጂ እኔ ሌላውን አላውቅም። ዝም ብዬ ስማቸው ደስ ስለሚለኝ ነው። ኧረ አደም እኮ አንድ ቀን ክትፎ እንብላ ብለን ጠዋት የበላን ጠዋትም ክትፎ ምሳ ክትፎ በበልተን የተለያየ። ሰላም አለይኩም ወራህመቱላሂ ኡስታዝ። ወአለይኩም ሰላም ወራህመቱላሂ። ሰላም ናችሁ? ሰላም ነው። ሲባል በቃ እንዴት ናችሁ? አጋጣሚ ስገባ ስለ ክትፎ እየተወራ ነው። ኢንሻአላህ ቀጣይ ምን ነው የሚደገመው? ኧረ ደስ ባለህ ቀን አንተ በመጣህ ሰዓት ኢንሻአላህ። እነ ኢምራንም አዲስ አበባ ሆኖ አልጋበዛሉ ትላለህ። ተገናኙ እዛ ቤት ወሰደው። እኔማ መጋበዝ እፈልጋለሁ። ወጪውን እችላለሁ፣ ባይሆን ወጪውን እችላለሁ። ኧረ እኔ እችላለሁ፣ ችግር የለም ኢንሻአላህ። እናንተ ተገናኝታችሁ አንድ ላይ ሆናችሁ ሰብሰብ ብላችሁ እዛ ቦታ ወሰዳችሁ ኢንሻአላህ። ሲመቻቸው ወስዳቸዋለሁ፣ አወራቸዋለሁ። እንውጣ ኢንሻአላህ። አላህ ከእናንተ ጋር ይሁን። አደምዬ ልንወጣ ስንል ነው የመጣኸው? አይ መርሐባ፣ ችግር የለም። እኔ ኢምራንን እራሱ አልዘየርኩትም። በቃ ተደዋውሉ ኢንሻአላህ። ቴሌግራም ላይ አወራዋለሁ። እሺ ሀቢቢ። ወሰላሙ አለይኩም ያ ጀማ። አላህ ከእናንተ ጋር ይሁን። በደዋ እንረሳሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ኢንሻአላህ በቃ መርሐባ ጀዛከላህ ኸይራን። አላህ ይቀበል ኡስታዝ፣ አላህ ይጠብቅህ።